ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴል ላይ እዚህ ጋር የምትመለከቱትን ግሬድ ሪፖርት በጣም በቀላሉ እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። ቶታል አለው፣ አቨሬጅ፣ ስታተስ፣ ፓስ እና ፌል፣ ራንክ አለው። ግሬድ መስጠት ከፈለጋችሁም እዚህ ጋር አለው ማለት ነው። አውቶማቲክ ነው ወይም ዳይናሚክ ነው። ለምሳሌ ማንኛውም ቁጥር እዚህ ጋር በቀየራችሁ ቁጥር ሁሉም ነገር በአንዴ እየተቀያየረ ይመጣል ማለት ነው። ስለዚህ ይህንን በጣም በቀላሉ እንዴት መስራት እንደምትችሉ እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ማይክሮሶፍት ኤክሴልን ከመክፈት እንጀምራለን። እዚህ ጋር እንምጣና እናንተ የትም ቦታ ሊሆን ይችላል የተቀመጠው ኤክሴልን ትከፍታላችሁ። ከዛ በኋላ ብላንክ ወርክቡክ የሚል አለላችሁ ወይም ባዶ ከዜሮ ስለምንጀምር ማለት ነው። ይሄን ነው የምትነኩት። ከዛ ወደዚህ ያመጣችኋል። እንዲታያችሁ ይህንን ከፍ ማድረግ ይቻላል። እዚህ ጋር ዙም ማድረግ ትችላላችሁ። ጨምር ታደርጉትና መስራት ትጀምራላችሁ ማለት ነው። ለምሳሌ መጀመሪያ አካባቢ ላይ እዚህ ጋር ግሬድ ሪፖርት ወይም የተለያየ ስም ልጽፉበት ስለምትችሉ ከዚህ ጀምራችሁ ስራችሁን መቀጠል ይቻላል ማለት ነው። ለምሳሌ እዚህ ጋር የተማሪው ስም ከሆነ ወይም የተማሪዎቹ ስም ስቱደንት ኔም ብላችሁ መጻፍ ይቻላል። ቦታ እንደዚህ ከያዘባችሁ ከላይ ሁለት ክሊክ በማድረግ እንደዚህ ሰፋ ማድረግ ትችላላችሁ። ከዛ እዚህ ጋር የትምህርት አይነቱን መጻፍ ነው። አማርኛ፣ እንግሊዝኛ እያላችሁ ትቀጥላላችሁ ማለት ነው። ለምሳሌ እኔ ሳምፕል ስለሆነ ሳብጀክት ዋን ብዬ ልጻፈው። እናንተ አማርኛ፣ እንግሊዝኛ እያላችሁ ትቀጥሉታላችሁ። እዚህ ጋር ሳብጀክት ቱ ስሪ እያለ ይቀጥላል። እናንተ ትክክለኛ ሳብጀክቶችን እዚህ ጋር መጻፍ ትችላላችሁ ማለት ነው። አንድ ትምህርት፣ ሁለት፣ ሶስተኛ ትምህርት እዚህ ያለ፣ አራት፣ አምስት እያለ ይቀጥላል ማለት ነው። ከዛ እዚህ ጋር የተማሪዎቹ ስም ይኖራል። ለምሳሌ የመጀመሪያው ተማሪ ከበደ ከሆነ ከበደ ኢንተር እያላችሁ ትመዘግባላችሁ። ሙሉ ስማቸውን እስከነ አባታቸው ትጽፋላችሁ ማለት ነው። ያው ዝም ብዬ ሳምፕል የሆኑ ስሞችን ነው እያስገባው ያለሁት። እንደዚህ እያለ ይቀጥላል ማለት ነው። እዚህ ጋር ከዛ አጠቃላይ ያመጡትን ደግሞ የምንጽፍበት ቦታ ከሆነ ለምሳሌ እኛውን ቶታል ብለን እዚህ ጋር እንጽፋለን። እዚህ ጋር ደግሞ አይቨሬጅ ውጤታቸው ወይም አይቨሬጅ አማካይ ውጤት ማለት ነው። አይቨሬጅ እዚህ ጋር እንጽፋለን። እዚህ ጋር ደግሞ ስታተስ እንጽፋለን ማለት ነው። ፓስ እና ፌል ብለን የምንጽፍበት ቦታ ይሆናል። የመጨረሻው ላይ ደግሞ ደረጃ እንሰራለን ወይም ራንክ እንሰራለን። ግሬድን መስጠት ከፈለጋችሁ ግን ለምሳሌ ኤቢሲ ያላችሁ ወይም ኤ ፕላስ ኤ ማይነስ ሊሆን ይችላል። እሱንም ካስፈለገ እዚህ ጋር ግሬድ ማለት ትችላላችሁ ማለት ነው። እንደ ተጨማሪ ነው፣ አብራችሁ ላትጠቀሙት ትችላላችሁ። ግሬድ እንደዚህ ይህንን ፎርማት ማድረግ ይቻላል። እስከዚህ ያለውን ልምረጠውና ቦልድ ባክግራውንዱን የተለያየ ከለር ልትቀቡ ትችላላችሁ። ለምሳሌ እንደዚሁም ስም ዝርዝራቸው ደግሞ ወደታች ያለው እዚህ ጋር መተን ሌላ አይነት ከለር ለመለየት የሚመች አይነት ከለር ማድረግ ትችላላችሁ ማለት ነው። አስፈላጊ ከሆነ ደግሞ ይሄንን በቦርደር ማስቀመጥም ይቻላል። ወይ ቴብል ወይ ቦርደር መጠቀም ትችላላችሁ። መርጫዋለሁ። ከዛ እዚህ ጋር ሆም ጋር ከመጣችሁ በኋላ ቦርደር ኦል ቦርደር ስትሉ ዙሪያው ቦርደር እንደምታዩት ይገባላችኋል። ከዛ እዚህ ላይ ሳብጀክቷን ለምሳሌ አማርኛ፣ እንግሊዝኛ ሊሆን ይችላል ያመጡትን ትሞላላችሁ። ከበደ ለምሳሌ 89 90 እንደዚህ ያለ የተለያዩ ውጤቶች ይኖሩት። የሌሎቹንም ዝም ብዬ አሁን ሳምፕል ቁጥሮችን ላስገባባቸው። አሁን ያመጡትን ውጤት እንዳለ መዝግበን ጨርሰናል። እዚህ ጋር ደግሞ ቶታል እንሰራለን። ወይም ከበደ ለምሳሌ በአጠቃላይ ከሶስቱ ትምህርት ምን ያህል አመጣ የሚለውን እዚህ ጋር እንሰራለን። እሱን ለመስራት እኩል ይሆናል ሰም ብላችሁ ትጽፋላችሁ። ከዛ ቅንፍ መክፈት ነው። በመቀጠል ቁጥሮቹን ትመርጣላችሁ። እነዚህ ናቸው ቁጥሮቹ። ቅንፍ እንዘጋለን። ኢንተር ስንል ድምሩ ይመጣል ማለት ነው። የሌሎቹን ተማሪዎች እንዲሰራ እዚህ ጋር ሁለቴ ክሊክ ማድረግ ይቻላል። ወይም ጫፏን ይዛችሁ እንደዚህ ስትጎትቱ የሌሎቹን ተማሪዎችም በቀላሉ መስራት ትችላላችሁ ማለት ነው። እዚህ ጋር ደግሞ አይቨሬጅ ወይም አማካይ ውጤት ለመስራት ኢዚኳልቱ አይቨሬጅ ብላችሁ ትጽፋላችሁ። ወይም ሲጻፍ እዚህ ጋር መጻፍ ስትጀምሩ ይመጣል። እዚህ ላይ ሁለቴ ክሊክ ማድረግ ይቻላል። አይቨሬጅ የምንሰራው የሳብጀክቶቹን ብቻ ነው። እስከዚህ ያለውን ነው የምንመርጠው። ቶታሉን አታስገቡ። ቅንፍ ትዘጋላችሁ። ኢንተር ስትሉ አይቨሬጁ ተሰራ። እንደምታዩት ግን ከነጥብ በኋላ በጣም ብዙ ቁጥሮች ነው ያሉት። ነገር ግን ይህን ቱ ዴሲማል ፖይንት ብታደረጉት የተሻለ ነው። ስለዚህ ላው ላይ ክሊክ ታደረጉና እዚህ ጋር ዴሲማል ፕሌስ የሚል አላችሁ ወይም ዲክሪዝ ዴሲማል እና ኢንክሪዝ ይህን እየነካችሁ መጨመር መቀነስ ይቻላል። የሌሎቹን እንዲሰራ ሁለቴ ክሊክ ማድረግ። እንደምታዩት የሁሉም አይቨሬጃቸው በዚህ መንገድ ተሰርቷል። እዚህ ጋር ደግሞ ስታተስ አለ። ፓስ እና ፌል የምንልበት ቦታ ነው። ለምሳሌ ውጤታቸው ከ50 በላይ ከሆነ ይለፉ፣ ከ50 በታች ከሆኑ ደግሞ ይውደቁ። ስለዚህ
ኢዝ ኢኳል ቱ ኢፍ እንላለን። ከዛ ቅንፍ እንከፍታለን ወይም ኢፍ የሚለው ላይ ክሊክ ማድረግ ይቻላል። ከዛ እዚህ ጋር ያለው አቨሬጅ ወይም ቁጥሩ ላይ ክሊክ ታደርጋላችሁ። ግሬተር ዛን ከሆነ ወይም ከበለጠ ሁለቱንም ታስገባላችሁ። እኩል ይሆናል ከሆነ ከበለጠ ምን ይሁን ፓስ። ስለዚህ ደብል ኮቴሽን እንደዚህ ትከፍታላችሁ ማለት ነው። በመቀጠል ፓስ ብላችሁ ጽፋላችሁ። ከዛ ደብል ኮቴሽኑን ትዘጋላችሁ። ደብል ኮቴሽን ያደረግነው ምንድነው? ቴክስት ሲጻፍ ምንጊዜም ደብል ኮቴሽን መደረግ ስላለበት ነው። ከዛ ኮማ፣ ከዛ እዚህ ጋር ደግሞ ፌል ብላችሁ ትጽፋላችሁ ማለት ነው። እዚህ ጋር ግን ከስንት እንደሚበልጥ አልነገርነውም። መብለጥ ያለበት ከስንት ነው? ከ50 ኮማ አድርገን ነው የምንቀጥለው። ስለዚህ እዚህ ጋር ያለው ቁጥር ከ50 ከበለጠ ፓስ ይሁን፣ ከ50 ካነሰ ደግሞ ፌል ይሁን። ስለዚህ ደብል ኮቴሽን እንከፍትና ፌል ብለን ወይም ፌል ልትሉ ትችላላችሁ። ደብል ኮቴሽን እንደዚህ፣ ከዛ ቅንፍ። ይሄ ነው ማለት ነው ፎርሙላው። ፎርሙላውን ከዚህ ከላይ ማየት ይቻላል። ኢንተር ፓስ እንደምታዩት ይሄ ከ50 በላይ ስላመጣ ፓስ ነው። የሌሎቹን እንዲሰራ ደብል ክሊክ። እንደምታዩት ሁሉም አልፈዋል። አንድ ተማሪ ብቻ ወድቋል፣ ፌል ይላል። ምክንያቱም 48 ነው እዚህ ጋር ያመጣው። ለምሳሌ አንድ ተማሪ ቀነስ ብታደርጉ አውቶማቲካሊ ይቀነሳል። ለምሳሌ እዚህ ጋር ልምጣና 40 አካባቢ ይምጣ ይሄኛው ውጤት፣ እዚህ ጋርም ደግሞ 30 አካባቢ ይምጣ። ይሄኛውን ቀንሰ ነው 53 እናድርገው፣ ፌል ምክንያቱም 43 ስለሆነ ማለት ነው። እዚህ ጋር ደግሞ ራንክ ወይም ደረጃ እንሰራለን። ከዛ በፊት ግን አንድ ቲፕ መመልከት እንችላለን። እዚህ ጋር የወደቁትን ለምሳሌ ቀይ ቀይ እንዲያደርግ ከፈልጋችሁ ይህን ትመርጣላችሁ እንዳለ ወርታች ያለው። ከመረጣችሁ በኋላ ከላይ ሆም የሚለው ጋር ትሄዳላችሁ። በመቀጠል እዚህ ጋር ኮንዲሽናል ፎርማቲንግ የሚል አለ። ከዛ ሃይላይት ሴል ሩል በዚሁ አቅጣጫ ትመጡና ግሬተር ዛን ሌዛን እያለ ይቀጥላል። እናንተ እዚህ ጋር ቴክስት ዛት ኮንቴን የሚለውን ይህን ትመርጣላችሁ። ከዛ በኋላ ፌል ብላችሁ ትጽፋላችሁ። ምክንያቱም ፌል የሆኑት ናቸው ቀይ እንዲሆኑ የፈለግነው። ፌል ብዬ ጽፌ ያለው። ከዛ ኦኬ፣ እንደምታዩት ፌል እንዳለ ቀይ ሆኗል። የሆነ ተማሪ ማውን ቢወድቅ በቀይ ያደርገዋል ማለት ነው። ራንክ ደግሞ ደረጃቸውን አንደኛ ማን ወጣ ሁለተኛ የሚለውን ለመስራት ኢዝ ኢኳል ቱ ራንክ ብላችሁ ጽፋላችሁ። እዚህ ጋር ይኸውና ራንክ ነምበር ወይም ቁጥሩን ሲላችሁ በአቨሬጅ ነው ራንክ የምንሰራው። ለምሳሌ በአቨሬጅ በቶታልም ይቻላል፣ በአቨሬጅ እንስራው። ኮማ ታደርጉና የሚወዳደረው ይሄ ተማሪ ከማን ጋር ነው? ከሁሉም ጋር ነው። ስለዚህ ሁሉንም ትመርጣላችሁ ማለት ነው። ከዛ ግን እዚህ ጋር አብሶሉት ሪፈረንስ መሆን ስላለበት ከኪቦርድ ላይ F4ን ስትነኩ ዶላር ምልክት ይገባል እንደምታዩት። ካልገባ እናንተ ማኑዋሊ የዶላር ምልክቱን የግዴታ ማስገባት ይኖርባችኋል ማለት ነው። በዚህ መልክ ነው የምታስቀምጡት። ትንሽ ጠጋ እናድርገው እዚህ ጋር አልታይ ካላችሁ። ከዛ ቅንፍ ትዘጋላችሁ። ኢንተር ስትሉ ደረጃውን ይሄ ተማሪ ሁለተኛ ነው። የሌሎቹን እንዲሰራ ሁለቴ ክሊክ እዚህ ጋር ወይም መጎተት ብለናል። አንደኛውን 79 ነው እንደምታዩት። ሁለት እዚህ ጋር አለ፣ 3 4 እያለ ይቀጥላል። አንድ ተማሪውን ውጤቱ ቢሻሻልለት ለምሳሌ 5ኛ ወጣውን አንደኛ ማውጣት ከፈለግን ለምሳሌ 90 ያምጣው። በአንዴ እንደምታዩት ወደ አንደኛ ይመጣል። ዳይናሚክስ ስለሆነ ራሱ እየተቀያየረላችሁ ይሄዳል ማለት ነው። እዚህ ጋር ደግሞ ግሬድ አለላችሁ። ግሬድ ማለት ኤቢሲ እያለ እንዲያስቀምጥላችሁ ማለት ነው። እዚህ ጋር አሁን ሬንጁ ሊለያይ ይችላል። ዩኒቨርሲቲ ውስጥ ሊሆን ይችላል። የተለያየ ቦታ ላይ ኤ ፕላስ የሚሰጠው ከዚህ እስከዚህ ነው እየተባለ ሬንጆች ይቀመጣሉ። እኛ ዝም ብለን በሶስት እንስራው። ኤ ቢ ሲ እና ኤፍ እንስጥ። ለምሳሌ እኩል ይሆናል በልና እዚህ ጋር ኢፍ፣ ከዛ እዚህ ላይ ክሊክ፣ እዚህ ጋር ያለው አቨሬጃቸውን ወይም አቨሬጅ ላይ ክሊክ። ግሬተር ዛን ኦል እኩል ይሆናል ከስንት? ከ90 ማለት ነው። 90 ከሆነና ከዛ በላይ ከሆነ ምን ይሰጣቸው? ኤ ወይም ደግሞ ኮማ ታደርጋላችሁ መጀመሪያ። ኤም ቴክስት ስለሆነ ደብል ኮቴሽን አድርጋችሁ ኤ ብላችሁ ጽፋላችሁ። ከዛ ደብል ኮቴሽኑን መዝጋት። ከዛ ኮማ እያደረጋችሁ መቀጠል ብቻ ይሆናል ማለት ነው። አሁንም በድጋሚ የምንላለን ኮማ ካደረግን በኋላ ኢፍ ብለን እንቀጥላለን። ኢፍ ቅንፋችን አሁንም እንከፍታለን። እዚህ ጋር ያለው ቁጥር ነው። አሁንም ግሬተር ዛን እንላለን ወይም እኩል ይሆናል ከስንት ነው? አሁን ደግሞ ከ80 ምን ይሁን? እንደዛ ከሆነ ደብል ኮቴሽን እናድርግና ቢ ደብል ኮቴሽኑ ይዘጋል። እስክትጨርሱ እንደዚህ ያላችሁ መቀጠል ነው ማለት ነው። ኮማ ታደርጋላችሁ። አሁንም እዚህ ጋር ያለው ቁጥር ምን ከሆነ ነው? አሁንም ግሬተር ዛን ኦር ኢኳል ቱ ከሆነ ነው። ከስንት? አሁን ደግሞ ከ70 ማለት ነው። ስለዚህ 70 እና ከዛ በላይ ከሆነ ኮማ ምን ይሰጠው? ሲ። እንዳልኳቸው ቢ ፕላስ ቢ ማይነስ እያሉ ሬንጆች ይቀጥላሉ። ይሄ እንደ ሳምፕል ነው ያሳየኋችሁ። ደብል ኮቴሽኑ ይዘጋል። ልክ የመጨረሻው ጋር ስትደርሱ ግን ኢፍ ብላችሁ አጽፉ። እዚሁ መጨረስ ነው ማለት ነው። ኮማ ታደርጉና እነዚህን ሁሉ ካልሆነ ወይም ከ90ም ከ80ም ከ70 በታች ከሆነ ደግሞ ምንድን ኤፍ ነው። ስለዚህ
ደብል ኮቴሽን ታደርጉና ኤፍ መጨረሻው ላይ ስትደርሱ በዚህ መልክ ነው የምታስቀምጡት ማለት ነው። ከዛ ቅንፍ ትዘጋላችሁ። ከዛ በኋላ የከፈታችሁትን መዝጋት ነው። አንድ እዚህ ያለ፣ ሁለት እዚህ ያለ። ስለዚህ ስንት ነው የምንዘጋው ማለት ነው? አንድ ጨምራለን። አሁን ሁሉም ተዘጉ ማለት ነው። ነገር ግን የተሳሳትነው ነገር አለ። እዚህ ጋር ተመልከቱት። ኢፍ የሚል ነገር አላስገባንም ማለት ነው። ስለዚህ ኢፍ ከዛ እዚህ ጋር ቅንፍ እንደዚህ መክፈት ነበረብን። አሁን ይመጣል። ኢንተር ብንለው ሲ መጥቷል። ፎርሙላውን ተመልከቱት። ይሄ ነው ኢፍ ብለን ኤፍ4 ወይም እዚህ ጋር ያለው ግሬተር ዛን ኦር ኢኳል ቱ 90 ያለ ኮማ እያደረግን ቀጠለን። እዚህ ጋር ኢፍ አስገባ። አንድ ሁለት ሶስት ቅንፍ ከፍተን ስለነበረ ሶስት ቅንፍ ዘጋ። እናንተ አራት አምስት እያለ ቢቀጥል ትቀጥላላችሁ በዚሁ መሰረት። አሁን ሲ ነው ማለት ነው ይሄኛው። የሌሎቹን እንዲሰራ ደብል ክሊክ ማድረግ ሲ ኤፍ እንደምታዩት። ምክንያቱም ከስንት በታች ነው? ይሄ ከሰባ ወይም እኛ ካስገባ ነው በጣም በታች ኤፍ ነው፣ ወድቋል ማለት ነው። አብዛኞቹ እዚህ ጋር እንደምታዩት ኤፍ ናቸው ማለት ነው። እዚህ ጋር ግን እንደምታዩት ለምሳሌ ይሄኛው ከ50 በላይ ስላደረግ ነው ኤፍ ሆኖ ፓስ ይላል። ይሄውን ትክክለኛው ላይ አያጋጥማችሁም። ምክንያቱም ሬንጃችን ለምሳሌ ብዙ ጊዜ እዚህ ጋር፣ ስለዚህ እናንተ እዚህ ጋር ሬንጆቹን ሰፋ ማድረግ ይቻላል። ኤፍ መምጣት ያለበት አሁን ከ50 በታች ወይም ከ40 በታች ነው እንጂ ግዴታ ከ70 በታች ላይሆን ይችላል። ሳምፕል አሰራሩን ይሄኛውን እንድታዩት ነው ማለት ነው። በተመሳሳይ ደግሞ ውጤታቸውን ብናሻሽለው ለምሳሌ 89 ኢንተር ብንል ሁሉም ነው እንደምታዩት አውቶማቲካሊ እየተስተካከለ የሚመጣው። ይሄኛው 79 ቢያመጣ ኢንተር ብንል እንደምታዩት እንደዚህ እየተስተካከለ ይመጣል ማለት ነው። ከዛ ይሄን ሁሉ ከሰራችሁ በኋላ ደግሞ ከላይ እንትኖችን ማስገባት ትችላላችሁ። ቅድም እንዳልኳችሁ ለምሳሌ ግሬድ ሪፖርት ከሆነ ግሬድ ሪፖርት ልትሉ ትችላላችሁ። በአማርኛም ሊሆን ይችላል እናንተ የምትጽፉት። ከዛ መሀል መሆን ስላለበት እንደዚህ ታመጡና እስከዚህ መጠቀም ይቻላል። ሆም መርጅ ኢን ሴንተር መሀል ላይ ይሆናል። ወደ ላይ የተወሰነ ከፍ እንዲል ከፈለጋችሁ ደግሞ እዚህ ጋር ትመጡና ይሄኛውን ሚድል አላይን ትሉታላችሁ። ሳይዙ እንደዚህ መጨመር ይቻላል። እዚህ ጋር የተለያዩ ፎንት ስታይሎች አሉ። ያምራል ብላችሁ ባሰባችሁት ይሄንን መጠቀም ይቻላል ማለት ነው። ባክግራውንዱ ላይ የተለያዩ ከለሮችን መቀባት ከፈለጋችሁም እዚህ ጋር ከለሮች አሉላችሁ። እነዚህን ከለሮች ልትጠቀሙ ትችላላችሁ። ለምሳሌ ብናደርገው እንደዚህ ይሆናል። የጽሁፉን ከለር ልትቀይሩ ከፈለጋችሁ እዚህ ጋር የተለያዩ የጽሁፍ ከለሮችን መስጠት ትችላላችሁ። ስለዚህ ማይክሮሶፍት ኤክሴል ላይ በዚህ መንገድ ግሬድ ሪፖርት መስራት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንደዚህ ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።